ይሄን ቪዲዮ እንግዲህ ምናልባት የቤታችሁን ገበና አደባባይ ላይ ለምታወጡ ሰዎች ወይ ደግሞ ልጅ ወልዳችሁ ለምትክዱ ሰዎች ወይ ደግሞ ያልወለደውን ልጅ በግድ ልጅ ነው ለምትል ሴት የሰራሁት ቪዲዮ ነው። እስከ መጨረሻው ድረስ ተከታተሉ። ምናልባት ደግሞ ያላገባህም ወጣት ከሆንክ በጣም ብዙ ነገር ያግዛሃል ብዬ አስባለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ በዓለማችን ላይ የትም ቦታ ላይ ያለ ነው የሴት በጣም መጥፎ እንኳን ለሚስትነት ቀርቶ እንኳን ለእናትነት ቀርቶ እንኳን አንተ የወለድከውን ልታሳድግ ቀርቶ እሷ ራሱ እንዶ በመሰው መፍረድ እንዳይሆን እንጂ የትን የኖረችው የትን ያደገችው ምን እናትን ያሳደጋት የምታስብል በጣም የምታስከፋ አስቸጋሪ ሴት አለች። የትኛውም ሰው ጥሩና መጥፎ አለ፣ ግን በይበልጥ ግን 99% መጥፎዋ ነገር የሚጎላ በቃ ምንም ነገር ላይ ጤናማ ነገር የሌላት ሴት አለች። በዛው መጠን ደግሞ ምን አባት ነው የወለደው ምን እናት ነው የወለደው እንዲህ አይነትን ሰው እስከምትሉ ድረስ በጣም አደገኛ መጥፎ ባህሪ አለ። በነገራችን ላይ ሁላችንም ውስጥ ጥሩና መጥፎ ባህሪ አለ። በይበልጥ ግን ሰዎች የትኛውን ነው በደንብ የመገቡት የትኛውን ነው በደንብ የቀለቡት ነው። መጥፎነታቸው የሚጎላ ሰዎች መጥፎ ነገራቸው ነው በጣም እያሳደጉ ሄዱት። ጥሩነታቸው የሚጎላ ሰዎች ደግሞ በደንብ ፈልገው ነው ጥሩ የሆኑት ፈልገው ነው ጥሩነታቸውን የሚቀልቡት። እና ከእንደዚህ አይነት ሰዎች ልጅ ስትወልድ ወይ ደግሞ ከእንደዚህ አይነት ሰው ጋር ስትገናኝ ከነዛ ሰው ጋር ትቀላቀላለህ። ከዛ በኋላ ልጅ ከየት ያመጣዋል? አንድ ከሷ አንድ ካንተ ነው። ከእናትም የሚወስደው ባህሪ አለ፣ ካንተም የሚወስደው ባህሪ አለ። መጨረሻ ላይ የሆነ ሰው ይወለዳል። አንተም እንደዛ ሆነ ነው የተወለድከው፣ እኔም እንደዛ ሆኜ ነው የተወለድኩ። ሁላችንም እንደዛ ነው። ከአባት የሆነ ነገር ወስደናል፣ ከእናት የሆነ ነገር ወስደናል። እና እንደዚህ አይነት ሰው እንግዲህ የሆነ ማንነት አለው። በጣም ራሱ ላይ ኢንቨስት ያደረገም ራሱ ላይ ኢንቨስትም ያላደረገም ራሷ ላይ የሰራችም ፈጣሪን የምትፈራ በጣም ስነ ስርዓት ያላትም በዛው መጠን ደግሞ ስለ ቃሉ ይቅርታ በጣም ጋጥ የወጣች የምትባል አይነት ሴት አለች። እንግዲህ በእንደዚህ አይነት ሰዎች ጋር በትዳር ልትገናኙ ትችላላችሁ። ጥሩም ትሁን መጥፎም ትሁን ብቻ በህይወት ዘመን ከአንድ ሴት ጋራ በግንኙነት ወይ ደግሞ በሴክሹዋል ነገር ልትገናኝ ትችላለህ። ያቺ ሴት ልታረግዝ ትችላለች። ባይሆን በጣም ሲበዛ ይመከራል። እዚህ ምድር ላይ እግዚአብሔር ቢረዳው ሰው ቢረዳው አፌን ሞልቼ መናገር እንግዲህ መረገም ነው ማለት በጣም ትንሽ ከበድ ይላል። ግን እግዚአብሔር የሚወድ ከሆነ የእውነት እግዚአብሔር የሚወድሽ ከሆነ የእውነት ዘር ከአንድ ሰው ይስጥሽ። በቃ የሚወድ ከሆነ ከዛ በላይ ከሰጠ የሚጠላ ነው ማለት እኮ አይደለም። ነገር ግን የሚወድ ከሆነ ጣጣህን ከአንድ ሰው ጋር ጨርስ። አንዳንድ ጊዜ የእውነት በጣም ነው የሚቀናባቸው። ከአንድ ሚስት በቃ 4 5 6 7 8 12 ይውለድ እኮ ከአንድ ሚስት ጣጣውን ጨርሶ ቁጭ ያለ ወንድ እኔ እውነቴን ነው የምልህ እግዚአብሔርን በደንብ አመስግን። ሌላኛውን ወገን ስላላየ ሆነው ለጠላትም አልመክርልህም 30 ቦታ ልጅ መውለድ። እኔ ህጉ የሚፈቅድላቸው አንዳንድ በእስልምናው ቤትም ቦታ አንዳንዶቹ ያጋጥሙኛል እና እኔ በታሪክ አልቀበለውም ይላሉ። 30 ሴት ጋር ሄጄ ከ30 ሴት መውለድ ወይ ደግሞ 4 ሚስት አግብቼ ከ4 መውለድ ውስጥ አይፈቅዱም የሚሉ በጣም እስልምና ላይ ያሉ ወዳጆች አሉ። አልፈልግም ከአንዷ ከሚስቴ ጋር ነው ምናምን ብለው ህጉ የራሳቸው ህግ እየፈቀደላቸው የማይፈልጉ በእስልምና ያሉ ወንድሞች እህቶቻችን አሉ። እንዳመለካከት ነው እንግዲህ ቢፈልግ እኮ የራሱ ህግ ሃይማኖቱ ይፈቅድለታል። በዛው መጠን ደግሞ ሌሎች ሰዎች አሉ። ምን አይነት ሰዎች አሉ? ህጉም መጽሐፉም ሳይፈቅድላቸው 3 4 5 6 ሴት ጋር 8 ሴት ጋር 8 ልጅ ወልደው እንደ ጉራ የሚያወሩ ሰዎች 40-50 ልጅ በዛ በዚህ ወልደው በቃ ይሄ እንደ ጉራ የሚያወሩ ሰዎች ገንዘብ አላቸው። ገንዘብ ስላላቸው የፈለጉትን ያደርጋሉ። በዛም ደግሞ እንደ ኩራት ይናገራሉ። ከዛ በተረፈ ደግሞ አንዳንዶቹ ደግሞ እዛዚህ ሲሉ ከአንድ ሴት ይወልዱና ያንኑ ልጅ ደግሞ ይክዳሉ መልሰው። እንግዲህ እግዚአብሔር ከረዳ እንደነገርኩ ከአንድ ሴት ውጪ ወደዛና ወደዚህ ባትል ጥሩ ነው። እግዚአብሔር ከረዳ አንድ ሰው ጋር ጣጣን ብትጨርስ ጥሩ። በቃ እኔ በነገራችን ላይ እንደውም ይሄን ቪዲዮ የምትከታተሉ ልጃገረድ ሴቶችም ካላችሁ እንደው እኮ ምንም ሳታተረማምሺ አለፍብሽ የሚል አይነት መንፈስ ውስጥሽ የለም? አንተ እኮ ቆመና ሰውነት ምን እያለፈ ነው? ይሄ ሁሉ ሴት ሳታገባ በፊት ማተረማመስ እያለብ ብሎ የሚነግር የሆነ ክፉ መንፈስ የለም? የበሽታ ባለቤት ያደርጋል። 30 ልጅ በ30 ቦታ እንድትወልድ ያደርጋል። እንድትዋረድ ያደርጋል። ጤና እንድታጣ ያደርጋል። ራስ እንድታጣ ያደርጋል። ለራስ ክብር እንዳይኖር ሰላም እንዳይኖር ያደርጋል። እንደ ኃጢአት ደግሞ ሰላም የሚነሳ ነገር የለም። ሰላም የሚነሳ ነገር ሌላ ነገር አይደለም። ሰው በደንብ አያስተውለውም። በጣም ሰላም የሚነሳው ኃጢአት ነው። ሰላም የሚነሳ ስራ ነው፣ ሌላ አይደለም። ሰላም የሚነሳን ስራ ከሰራ በቃ ያ ስራ ነው ሰላም የሚነሳ። እሱን ነገር የማትወደው የማትፈልገው ከሆነ እሱን ነገር ነው መቀየር ያለብህ። ዞሮ ነጥቤ ምንድነው? አደባባይ ላይ ጋብቻችሁን የምታወጡ ሰዎች እኔ ምን ነክቷችሁ ነው? ትላንትና ብብቷን ካልሳምኩ እንዲህ ካላረኩ ያለኔና ያለሷ ፍቅር ሰው ከኛ ይማር የህንድ ፍቅር ነው ያለን ብለህ ስትናገር እንዳልነበረ ዛሬ አደባባይ ላይ ወጥተህ እሷ እንደዚህ ናት ብለህ ማውራት እኔ በጣም ሲበዛ መዋረድ ነው።
በቃ እንደዚህም እንደዛም ትሁን እኮ ማንም ምንም የሚጨምርልህ ነገር የምትታዘበው አንተ ነው። ይሄ ሰው በቃ ቢሰማህም ባይሰማህም ጉዳዩ አይደለም ስላንተ፣ ብዙ የራሱ የሚያስጨንቀው ነገር አለ። ስለዚህ ሚዲያ ላይ የወጣችሁ የቤታችሁን ገበና እኔና እሷ እንዲነበርን ካደች እንዲያረገች ፕሊስ በጣም ጄኒውን ወንድ ከሆንክ እንዳትናገር፣ በቃ ዝም በል። አረገች በቃ እግዚአብሔር ያውቀው የለ እግዚአብሔር ያውቃል። እውነቴን ነው የምነግርህ። የሳምንት ወሬ ከሳምንት በኋላ ይቀራል። እኔ አንዳንድ ነገር ላይ ሰው ወጥቶ እንዴ እንትና እኮ እንዲህ ያለ እንዴ መልስ አሰጥም። ለማን ነው መልስ የምሰጠው? ለምን ድብልቅልቅልቅ አይልም? ምን አገባኝ? ለምን ብዬ ነው መልስ የምሰጠው? ለማን ብዬ? እውነትና ውሃና እውነት እያደር ይጠራል፣ በራሱ ጊዜ ይጥራል። ለማን ብዬ ነው ሚዲያ ላይ ወጥቼ እንዲሆኜ ማውራው? እንዲገጥሞኝ እንዲሆኜ? ይሄ እኮ በጣም ሲበዛ መውረድ ነው። እንደዚህ አርጋኝ ምን በወጣ ብለን። ስለዚህ እባካችሁ ኩል ሰዎች ሁኑ። ይሄ እንደ ቦሶተኛ ሰው ሚዲያ ላይ የመጣች ማልቀስ እንዲያርጎ እንዲያደለም እንደዚህ ነው ጭራሽ ማባዛት። በቃ ኩል ሴት ሁኚና ቁጭ በይ ዝም ብለሽ። ምን ይመጣል እዚህ ምድር ላይ? በቃ የሆነ ቦታ ላይ ስትታይ ኔጌቲቭ ነገሮች ይነገራሉ። በቃ ኩል ሆናችሁ ቁጭ በሉ። እንዲህ ተብያለሁ፣ እንዲህ አይደለም፣ እንዲህ ነው ኦዲየንስን ያበላሽ ነው። ከዛ በላይ ሊያበላሽ ይችላል። አዎ አንዳንድ መናገር ያለባቸው ሰዎች አሉ፣ ያስኬዳል። ከዛ ውጪ ግን መልስ የሰጣችሁ መስሏችሁ ትዳራችሁን አደባባይ ላይ ሚስት እንደዚህ ብላለች አንተም መልስ መስጠት፣ ከዛ ወጥተህ ያንን ሰው ማዋረድ፣ የአጸፋ ምላሽ መስጠት። ከሰውየው በምን ተሻልክ ታዲያ? ክፉን በክፉ አትቃወሙ ይላል መጽሐፍ ቅዱስ። እና ያ ሰውዬ ያረገብህን ነገር አንተ መልሰ ሚዲያ ላይ እኔ በቅርብ ሚስቱ በቃ ገና ፍርድ ቤት ሄዳ ሳትጨርስ በፍቺ ሳትጠናቀቅ በቃ ስቃጠልበት የኖረው የገሃነም ህይወት ያ ዘመን አበቃ። በቃ ሃይማኖቷንም ቀይራለች። በቃ ብዙ ጓደኛም ይዛለች። በቃ ሚዲያ ላይ የማትሆነው ነገር የለም። በጣም የሚታወቅ ሰው ነውና በቃ ተዋረደ ማለት አይቀርምና ተዋረደ ማለት ትችላላችሁ። ከዛን ትልቅ ሚዲያ ላይ ሄዶ ስለሷ ሊናገር አንዳንድ ፋይሎችን ይዞ የራቁት ምናምን ፎቶ ይዞ አንዳንድ ቪዲዮዎችን ይዞ ሊለቅ እዛ ሚዲያ ላይ ሄዶ ያደረገችውን ከዚህ በፊት ደግሞ እንደ ቺት እንደ አይነት ነገርም ጽፈቶቹን ምናምን ይዞ ሊሄድ እና እንደው ልማከር ምናምን ብሎ ይመጣል። ምን በወጣ ምን ሊያመጣ? አንተ እንደዛ ማድረግ ምን ሊያመጣ? ጎበዝ እንድትባል ነው? ወይኔ ተጎድቷል እንዲሉክ ነው? ወይስ የተበላሸው ስም እንዲስተካከል? ምንድን ነው? ፕሊዝ ተው። ታምናላችሁ? የእሷ ማክሲመም ከ4 ሳምንት 3 ሳምንት ከ3 ሳምንት በኋላ ቪዲዮ መልቀቋ እንደዛ ማለት ምናምን ሰልችቶ አተወች። በቃ ተወች ከናካት። ምክንያቱም የሆነ ሰሞን በቃ ሰውየው ለማናደድ ሚዲያ ላይ ወጥቶ ብዙ ነገር ትላለ። ከዛ በኋላ እንደሚሰለች ስታውቅ ደግሞ ትንሽ መለስ ትላለ። እና የቤታችሁን ገበና ይዛችሁ መልስ የሰጣችሁ ሲመስላችሁ ሚስቶቻችሁን የምታዋርዱ ባላዎቻችሁን የምታዋርዱ ሰዎች ከቻላችሁ አገባህም አላገባህም ትንሽ በስውር ቢሆን ወደ ጎን ቢሆን አንደኛው ይሄ ነው። ከዛ ውጭ ደግሞ ይሄ ዲኤንኤ ልጅ ወልዳችሁ ልጅ በአደባባይ የምትክዱ ሰዎች እኔ እውነቴን ነው የምነግርህ፣ አምና አለማሳደግ ትልቅ ነገር በቃ የለኝም ማለት እሱ አንድ ነገር ነው። ልጅህን አምነ አለማሳደግ በጣም ሲበዛ ትልቅ ነገር፣ እሱም አንድ ነገር። እንዴት በአደባባይ ከእሷ ጋር እንደተገናኘ የምታምነ ከሆነ በቃ ልጁ ሊሆን ይችላል ላይሆን ይችላል። እዚህ ሀገር እኮ በሺዎች የሚቆጠሩ ሴቶች ያለ አባቱ አባት ነው ብሎ በግድ አባት አድርገውት ያውቃል። እግዚአብሔር ያንን ገበና ሲያጋልጥ ከ26 ዓመት በኋላ ከ27 ዓመት በኋላ ከ30 ዓመት በኋላ ተነቅቶባቸው ያውቃል። እውነት ከሆነ እግዚአብሔር በአደባባይ ገልጠዋል። ካልሆነ ግን እንደው ገንዘብህን ደምህን ያፈሰስግበት ልጅህን አስመርምረ ከዛ በኋላ ቢሆንስ ባይሆንስ እውነት የአባትነት መንፈስ ይኖራል? እኔ እውነቴን ነው የምነግራችሁ። ሰው ያንተ ያልሆነውን ራሱ አንጥታ ልጅ ነው ትበል፣ በቃ በጸጋ ተቀበል። በቃ ያንተ ያልሆነውን እኮ አንተ አልወለድኩም ግን ዋይናት ምን ችግር አለው? ልጅ ታሳድጋለህ። ነገ እኮ ወታደር እኮ ነው ያንተ ልጅ። ነገ እኮ ጋሻክ ነው፣ ክብር ነው። ልጅ ዛሬ ላይ ይሰማ ይችላል፣ ነገ ይሰማል። እና እኔ አንደኛ ሲጀምር ሴቶች ለገንዘብ ብላችሁ ይሄ ልጁ ያልሆነው ልጁ ነው። በተለይ እንደዚህ አይነት ከብዙ ወንድ ጋር የሚተኙ ሴቶች፣ ከብዙ ወንዶች ጋር የሚገናኙ ሴቶች በቃ አያውቁትም የማን ልጅ እንደሆነ ከማን እንደወለደ አያውቁትም። ስለዚህ በተቻላችሁ መጠን ቢቻላችሁ ትክክለኛ አባቱን በትክክል ብትለይ፣ ነገ የማያሳድገው አባት ከሱ ባትወልጂ እንዴ በታሪክ ያንተ ልጅማ አላሳድገውም አላስወርደውም እንደዚህ የማይሆን ጣጣ ውስጥ እኔ ከዚህ ሁሉ ክብሯን ጠብቃ ብትኖርስ፣ ክብሩን ጠብቆ ቢኖርስ፣ ከወለድክ በኋላ ደግሞ በጸጋ መቀበል በቃ ማመን። እንዴት አደባባይ ላይ ወስደህ ልጄ አይደለም ልጄ ዲኤንኤ ምናምን ተዋርደ፣ ዘርህን አዋርደ፣ ቤተሰብህን አዋርደ፣ እናትን አዋርደ፣ ጓደኞችን አዋርደ፣ ሃይማኖትህን እንዴ ምን ብለክ? እኔ በጣም ትልቅ ሰዎች በተለይ እባካችሁን እፈሩ፣ የእውነት እፈሩ። ያንተ ልጅ ነው በቃ እሺ ችግር የለም የኔ ማይሆን አሳድገዋለሁ፣ ምን ችግር፣ እግዚአብሔር ጤና ይስጠኝ ገንዘብ ይስጠኝ ምን ችግር አለው? እንደው በጣም አደራችሁና በቅርብም በጣም ትልቅ ስልጣን ላይ ያለ ሰው ትልቅ ባለሀብት ሰው በጣም ብዙ ጊዜ በየጊዜ ይገጥመኛልና እኔ በዚህ ደረጃ ሰው ያለበትን ስታተስ ለምን በደንብ አይጠብቅም? ለምን በደንብ አይጠነቀቅም? ስለዚህ እኔ እንኳን የወለዳችሁትን ቀርቶ ያልወለዳችሁት የእናንተ ነው ከተባለ አምነ ተቀበል። እንደዛ ካልሆነም ገበናህን ከሚዲያ ውጭ ጨርስ። በጣም ነውር እኮ ነው ሚዲያ ላይ ወጥተህ እንዲህ መወቃቀስ ምናምን ነው። ይሄ የግል ላይፍ ነው። ሚዲያ ላይ ለስራ ብቻ ነው የሚወጣው። ከዛ በተረፈ የግል ያንተን ገበና ምናምን ነው ለብቻ ነው።
እና ይሄን ቪዲዮ የምትከታተሉ ሴቶችም ብችሉ አባት የሌለው ልጅ ባታሳድጉ፣ ባትወልዱ፣ መጀመሪያ ብትጠነቀቁ። ወንድ ልጅም በቃ ማትፈልጋት ከሆነ ባትነካካ፣ ስሜት ይኖራል ምናምን፣ ጣጣህን በምትጨርሰው መንገድ ጨርሰ በምትችሉ አቅም ክብርን ጠብቀ ብትኖር፣ ከወለደችና የሆነ ነገር ከመጣ ደግሞ በጸጋ ብትቀበል፣ ከዛ በተረፈ አደባባይ ላይ ባትወጣ፣ ሚዲያ ላይ ወጥተህ እንዲህ ነው ባትል፣ ያ ከባድ ውርደት ነው በነገራችን። ከባድ ሲበዛ እኔ አይዶን ነው እንዴት እንደሚቀላቸውና ሴቶችም እንደው በቃ እንዳለ ህግ ባለበት ሀገር ላይ ወደ ሚዲያ መሮጥ ከዛ ዘሮቹስ ቤተሰቡስ ያ ፋይል እኮ ይቀመጣል። ያቺ የአንድ ሳምንት ወሬ ናት እኮ በነገራችን ላይ ከሳምንት በኋላ ትቀራለች። እድሜ ልክ ተዋርደሽ የምትቀሪው ወጣ ነበር እኮ ሚዲያ ላይ። የዛሬ ስንት የምታስታውሳላችሁ? ራሷን ያጠፋቸው ራሷ ሚዲያ ላይ ወጣ ስንት ነገር ተናገረ። ከዛ ከስንት ጊዜ በኋላ ራሷን አጠፋች። እና እንዴት ነው ያን ሁሉ ውርደት ተሸክመ የምትኖረውና እኔ በተቻላችሁ መጠን እንደው ክብራችሁን ጠብቃችሁ መኖር ከፈለጋችሁ አንዳንድ ይሄ የቤት ገመናዎች እኛ ሀገር በርግጥ ሁሉ ነገር ልቅ እየሆነ ነው እና ያ ነገር በጣም ለወደፊትም ያሳስባልና ባረባው ሚዲያ ላይ ባትወጡ፣ በተለይ ባለትዳሮች፣ በተለይ የወለዳችሁ ሰዎች በቃ ይሄ ዝም ብሎ የግል እንደዛ አይነት ነገር ባይሆን አንቺም ወደ ሚዲያ ከመሮጥ በፊት ክትት ብለሽ በህግ ብትጂ፣ በሌላ መንገድ ብትጂ፣ ካልሆነ አምነሽ ብትቀበይ፣ አንተም ከሆንክ ደግሞ ልጁ ያልሆነው ልጅ ነው ብለሽ ከዛ በኋላ እሱ የሚሰጥሽ ገንዘብ ነው አንድ እሱን ብታስተካክል፣ ሁለተኛ አንተም እንኳን የወለድከውን ቀርቶ ያልወለድከው ነገር ገፍቶ ከመጣ በቃ በጸጋ ተቀብለ ማሳደግ ነው። ምንም አዲስ ነገር የለም። 2000 ብርና 10,000 ብር ገንዘብ ነው ብሎ እሱን ለመስጠት ገና ሌላ ሰጣ ገባ ውስጥ ምናምን፣ ይሄ እኮ በጣም የወረደ ነገር ነው በነገራችን። ሰው ውሻ ይረዳል ዛሬ፣ እንስሳ ያሳድጋል የሆነ ቦታ እንኳን ሰው ቀርቶና ይሄን ቪዲዮ ብዙ ነገር በህይወት ዘመን ያስተምራል ብዬ አስባለሁ። ይሄንን ቪዲዮ ለዘመድ ለወንድሞቻችሁ ለእህቶቻችሁ ነገሩ ላኩላቸው። እመኑኝ እናንተም ብዙ ነገር ታስተካክሉበታላችሁ ብዬ አስባለሁ። ክፍለ ሀገር ላይ አዲስ አበባ ላይ ውጭ ሀገር ላይ ያላችሁ ባለትዳሮች ቤታችሁን የሰላም የደስታ የፍቅር ቤት ማድረግ ከፈለጋችሁ ሐምሌ 3 የሚጀመር የአንድ ወር ስልጠና አለ። በቤታችሁ ያለውን አለመግባባት ማስተካከል ከፈለጋችሁ ቤታችሁን የሰላም ቤት ማድረግ ከፈለጋችሁ ይሄ ትክክለኛ ጊዜ ነው። 09774050 ላይ ደውላችሁ ተመዝገቡ። ያላገባችሁ አረብ ሀገር ውጭ ሀገር ውስጥ ያላችሁ ደግሞ ከጋብቻ በፊት ማወቅ የሚገባችሁ በጣም መሰረታዊ ነገር አለ። ወይ ችግሩ ያንተ ነው፣ ወይ ችግሩ የምታገኛቸው ሴቶች ነው፣ ወይ ፍላጎትህና ያለው ነገር አልተመጣጠነም ይሆናልና ይህን ነገር ማስተካከል ከፈለጋችሁ ያላገባችሁ ወጣቶች ለተከታታይ 7 ቀን የሚቆይ ልዩ ስልጠና አለ። ቀድማችሁ ተመዝገቡ። 09774050 ላይ ደውሉ። አመሰግናለሁ።